ጤና ይስጥልን። የ38 ሚዲያ ነው። ከሀገር ውስጥ ያገኘናቸውን በሳምንቱ የተሰሙ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤዛዊት ፍስሐ ነኝ። የኢትዮጵያ ፌዴራል ፖሊስ ከ60 በላይ ለሚሆኑ ስደተኞች ሞትና ለበርካታ ሴቶች መደፈር ተጠያቂ ናቸው የተባሉ 17 አደገኛ የሰዎች አዘዋዋሪዎች በቁጥጥር ስር መዋላቸውን አስታወቀ። የመን ውስጥ ኢትዮጵያውያን ስደተኞች ላይ ከፍተኛ ኢሰብአዊ ድርጊቶች ይፈጽሙ ነበር የተባሉት እነዚህ ተጠርጣሪዎች ከተጎጂዎች ከ1 ቢሊዮን ብር በላይ መሰብሰባቸውን ገልጿል። የፌዴራል ፖሊስ ማክሰኞ ሐምሌ 14 ቀን 2018 ዓ.ም ባወጣው መግለጫ እንዳስታወቀው ይህ የሰዎች አዘዋዋሪ ቡድን የሚመራው መሐመድ ጣሂር አደን ወይም ወርዲ በተባለ ግለሰብ ነው። የዚህን ተጠርጣሪ ጨምሮ በቁጥጥር ስር የዋሉት 17 ወንዶች ፎቶግራፍ ይፋ አድርጓል። ግለሰቦቹ በቁጥጥር ስር የዋሉት ከፍትህ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በተደረገ ጠንካራ ክትትልና ምርመራ እንደሆነ ገልጿል። የፌዴራል ፖሊስ መግለጫ ግለሰቦቹ መቼና የት በቁጥጥር ስር እንደዋሉ አልጠቀሰም። በቅርቡ በትግራይ ክልል የተካሄዱት ህዝባዊ ስብሰባዎችና መግለጫዎች ከፌዴራል መንግስት ጋር ያለውን ውጥረት ሊያባብሱና ሁኔታውን ወደ ጦርነት ሊገፉ ይችላሉ የሚል ስጋት ፈጥረዋል። እምቢኝ ለብሔር እልቂት በሚል መሪ ቃል በተለያዩ ከተሞች እየተካሄዱ ያሉት እነዚህ ስብሰባዎች የሚመሩት በህወሓት ከፍተኛ አመራሮች ነው። በክልሉ እነዚህ ስብሰባዎች በዘመቻ መልክ እየተካሄዱ የሚገኙት በህወሓትና በፌዴራል መንግስቱ መካከል ያለው ፖለቲካዊ ውጥረት እየተካረረ በመጣ በት ወቅት ነው። አንዳንድ ታዛቢዎች የህወሓት መግለጫዎችና ስብሰባዎች ከማዕከላዊው መንግስት ጋር ያለውን ውጥረት ወደ ሌላ ጽንፍ የሚያሸጋግሩ ይሆናሉ ብለው ይፈራሉ። ሌሎች ደግሞ ከነዋሪዎች ጋር መመካከር አዎንታዊ ውጤት ሊያስገኝና ወደ መፍትሄ ሊያመራ እንደሚችል ተስፋ ያደርጋሉ። በካናዳ ካልጋሪ ዩኒቨርሲቲ መምህር የሆኑት ፕሮፌሰር ጌታቸው አሰፋ በሚያሳዝን ሁኔታ ወደ ጦርነት እየተቃረበ እንደሆነ ይሰማኛል ሲሉ ተናግረዋል። የህወሓት መሪዎች በሚሰጡት መግለጫዎችና ንግግሮች ውስጥ በጄኖሳይዳል ስርዓት መቃብር ላይ የሚለውን ሀረግ መጠቀማቸው እንዲሁም ከዚህ በፊት በነበረው ጦርነት ልጆቻቸውን ያጡ ቤተሰቦች የቀሩ ልጆቻቸውን ለጦርነት እንዲያቀርቡ የሚያሳምንና የሚገፋፋ ይመስላል ብለዋል። ኢትዮጵያ ያስጠለለቻቸውን ስደተኞች ተጠቃሚ ያደርጋል የተባለው ማካተት የተባለው ፍኖተ ካርታ በተለይ በጋምቤላ ክልል ለሚኖሩ ስደተኞችና ተቀባይ ማህበረሰቦች በጎ የፖሊሲ አቅጣጫ መሆኑን የቀድሞ የጋምቤላ ከተማ ከንቲባ ተናገሩ። ፍኖተ ካርታው በዓለም አቀፍ የስደተኞች አስተዳደር ሕግ መሰረት ከተተገበረ በስደተኞችና በተቀባይ የክልሉ ነዋሪዎች መካከል አልፎ አልፎ የሚታየውን ግጭት ይቀንሳል ብለዋል። ለስደተኞችና ስደተኛ ተቀባይ ዘላቂ እድገት ያግዛል የተባለው ይህ እቅድ አዲስ አበባ ላይ ይፋ ሲደረግ ገለጻ ያደረጉት የገንዘብ ሚኒስትሩ አህመድ ሽዴ ለጋሾች ለዚህ ዓላማ የሚሰጡት ሀብት ለኢትዮጵያና ለአካባቢው ብሎም ለዓለም መረጋጋት፣ ብልጽግናና ሰላም የዋለ ንዋይ ተደርጎ ሊወሰድ ይገባል ብለዋል። ጤና ይስጥልኝ። ከ38 ሚዲያ ሳምንታዊ የውጭ መረጃዎችን እንደሚከተለው እናቀርባለን። ከመረጃዎቹ ጋር ዋቀየሁ ብሩ ነኝ። በዩክሬን መዲና ኪየቭ ውስጥ በፈጸመቻቸው ጥቃቶች 15 ሰዎች መገደላቸው ተገለጸ። ከእነዚህ ውስጥ 10 ያህሉ የተገደሉት በዋና ከተማው አቅራቢያ እየተካሄደ በነበረ የድሮን አውደ ርዕይ ላይ በደረሰ የባላስቲክ ሚሳይል ጥቃት መሆኑ ታውቋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት አውደ ርዕዩ ላይ በደረሰው ጥቃት ወደ 100 የሚጠጉ ሰዎች ተገድለዋል። አውደ ርዕዩ ላይ ከፍተኛ የመከላከያ ባለስልጣናት ሲገኙ በዩክሬን ምስራቃዊ ከተማ ሶልቬናስክ በደረሰ የሩሲያ
በሩሲያ የቦምብ ጥቃት 5 ሰዎች መገደላቸው ሲገለጽ፣ በሰሜናዊ ከተማ ሱሚ ደግሞ 2 ወንዶች መገደላቸውን ወታደራዊ አመራሮች አረጋግጠዋል። ዜሌንስኪ ሩሲያ በቀጣይ 48 ሰዓት ውስጥ ሌላ መጠነ ሰፊ የሚሳይል ጥቃት እንደምታደርስ የሚጠቁም የደህንነት መረጃ ትናንት አርብ ምሽት እንደደረሳቸው ተናግሯል። ትናንት ዩክሬን በሩሲያ ኬሮቭ ከተማ በደረሰችው ጥቃት 6 ሰዎች ሲገደሉ 26 ሰዎች ተጎድለዋል። ጥቃቱ የደረሰበት ስፍራ ከውጊያው አውድማ 1000 ኪሎ ሜትር ሲርቅ የሩሲያ ግዙፍ የበየነ መረብ መደብር ዋይልድቤሪስ መጋዘን ላይ ዩክሬን ጥቃት ፈጽማለች። በኬቭ አቅራቢያ ጥቃት ሲደርስ የመከላከያ ሚኒስትር አማካሪ ሳሪያ ቤስክሪስቶኖቭ እና የዩክሬን ጦር የቴክኖሎጂ ባለሙያ ሊዮ ሺፖቬች ደህንነት ጉዳይ አስጊ ሆኖ ነበር። ሁለቱም ባለስልጣናት በማህበራዊ ሚዲያ ገጻቸው ደህና መሆናቸውን አረጋግጠዋል። ቤስክሪስቶኖቭ በደህንነት ስጋት ምክንያት በአውደ ርዕዩ ላይ እንዳልተገኙም አስታውቋል። የዩክሬን አየር ኃይል ቃል አቀባይ ዩሪያ ሃንት ለሀገሪቱ ቴሌቪዥን ጣቢያ እንደተናገሩት 3 ባላስቲክ ሚሳይሎች ተተኩሰው አንዱም ማክሸፋቸውን ገልጸዋል። ሩሲያ ጥቃቱን መሰንዘሯን ያረጋገጠች ሲሆን የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ በከፍተኛ ርቀት ተጉዘው ኢላማ የሚመቱ የረዥም ርቀት መሳሪያዎችን ጥቅም ላይ መዋላቸውን አስታውቋል። የጥቃቱ ኢላማ የሆነው ስፍራ በሩሲያ ሲቪሊያን ስፍራዎች ላይ የሚተኮስ ድሮን ለእይታ የቀረበበት እንደሆነ ሞስኮ ገልጻለች። በሩሲያ ግዛት ጥቃት ለማድረስ የሚያቅዱና ጥቃቱን የሚፈጽሙ የድሮን አምራቾች እና ዩክሬን የድሮን ኃይል የደህንነት ባልደረቦች በስፍራው እንደተገኙ የሩሲያ መከላከያ ሚኒስቴር ገልጿል። ሩሲያ ዩክሬንን ከወረረች ወዲህ የአሁኑ ቢያንስ ለ3ኛ ጊዜ መሆኑ ነው። መሰል ህዝባዊ ክንውኖች ማካሄድና በስፋት ማስተዋወቅ አስፈላጊ አይደለም በሚል ቁጣ ተስተጋብቷል። የዩክሬን ፕሬዝዳንት ጉዳዩ ላይ ምርመራ ይካሄዳል ብለዋል። የአገሪቱ ዋና አቃቢ ህግ አውደ ርዕዩ እንዲካሄድ ማን እንደወሰነና ምን የደህንነት ጥንቃቄ እንደተደረገ እንዲመረመር አስታውቋል። ኪየቭ በነዳጅ ማከማቻዎችና ማብለያዎች ላይ ለወራት ጥቃት ስትሰነዝር ቆይታለች። አሁን ላይ እንደ ዋይልድ ቤሪስ ያሉ የሎጂስቲክስ ተቋማትን ኢላማ ማድረግ መጀመሯን አስታውቃለች። እነዚህ ተቋማት መሳሪያ ለመግዛት ስለሚውሉ የጥቃት ኢላማ በማድረግ የሩሲያን ጦር እንደምታዳግም ገልጻለች። ዜሌንስኪ በቀጣይ ሳምንት በዋይት ሃውስ ከፕሬዚዳንት ዶናልድ ትራምፕ ጋር እንደሚወያዩም ይጠበቃሉ። ዋሽንግተን የዩክሬንና የሩሲያ የሰላም ውይይትን በድጋሚ የማስጀመር እቅድ አላትም ተብሏል። የማሊ መንግስት ጂኒም ከተባለው የጂሃዲስት ቡድን ጋር በሚደረገው ውጊያ ላይ የአሜሪካ ጣልቃ ገብነት አለ መባሉን ውድቅ በማድረግ ውሸት ነው ብሏል። የዋሽንግተን ፖስት ባወጣው ልዩ ዘገባ የትራምፕ አስተዳደር በማሊ ውስጥ ለእስልምናና ለሙስሊሞች ድጋፍ በሚንቀሳቀሰውና በአረብኛ ምህጻረ ቃል ጂኤስአይኤም ወይም ጂአይኤም ተብሎ በሚታወቀው ቡድን ላይ ወታደራዊ እርምጃ ለመውሰድ እያሰበ መሆኑን ገልጾ ነበር። እኛ በዚህ ጉዳይ ከአሜሪካ ባለስልጣናት ምንም አይነት ማረጋገጫ ሆነ ይፋዊ መግለጫ አላገኘን። የአሜሪካ መንግስት ምን አይነት አቋም እንደሚይዝ ለመተንበይ እየጠበቅን ነው። ማሊ ሌሎች መጥተው ችግራችንን እንዲፈቱልን እጅና እግራችንን አጣጥፈን እንደማንጠብቅ ላረጋግጠላቸው እወዳለሁ። ከማሊ ጋር አብሮ ለመስራት በሚመጣበት ጊዜ ፍጹም ግልጽ የሆኑት 3 መርሆችን በድጋሚ ማንሳት እፈልጋለሁ። የማሊ ሉዓላዊነት መከበር አለበት። የማሊ ሉዓላዊ ውሳኔዎች መከበር አለባቸው። እንዲሁም የህዝቡን ፍላጎት ግምት ውስጥ መግባት አለበት። በመጨረሻም የምናገረው ነገር ቢኖር ማሊ ችግሮቿን ለመፍታት በራሷ በደህንነቷ፣ በሀብቷ፣ በመከላከያና የጸጥታ ኃይሎቿ እንዲሁም በራሷ አቅም ላይ እንደምትተማመን ከአንድ ሀገር የሚጠበቅ ትንሹ ነገር ቢኖር ወደ ማሊ መጥቶ ምን እንደሚያስፈልጋት መጠየቅ ነው። ከአልቃይዳ ጋር ግንኙነት ያለውና በተለይም በሳህል ሀገር ውስጥ ጠንካራ መሰረት ያለው የጂአይኤም ጂሃዲስት ቡድን በቅርቡ በአብዛኛው ታሪክ አዋ ከተባለውና ኤኤልኤፍ በመባል ከሚታወቀው የነጻነት ግንባር አማጽያን ጋር በመሆን በማሊ ከተሞች ላይ በርካታ የተቀናጁ ጥቃቶችን ሰንዝሯል። ዓለም አቀፍ የወንጀሎች ፍርድ ቤት አይሲሲ አባል ሀገራት ባደረጉት ድምፅ አሰጣጥ ዋና አቃቤ ሕጉን ካሪም ሃንን ከስልጣን አሰናብቷል። ውሳኔው የተላለፈው በስራ ቦታ ላይ በተፈጸመ ከባድ የስነ ምግባር ጉድለትና የስራ ኃላፊነትን በመጣስ ወንጀል ክስ ነው።
ከ2021 ጀምሮ ሲያገለግሉ የነበሩት ብሪታንያዊው ጠበቃ ካሪም ሃን ረዳታቸው በነበረችው የማሌዥያ ተወላጅ የፍርድ ቤቱ ሴት ሰራተኛ ላይ የጾታ ትንኮሳ ፈጽመዋል በሚል ተከሰዋል። ተጎጂዋ እንደገለጸችው ያልተፈለገው የስነ ምግባር ጉዳት እየባሰ ሄዶ ወደ አካላዊ ጥቃት ደረጃ ደርሶ ነበር። ካሪም ሃን ክሱን ሙሉ በሙሉ ያስተባበሉ ሲሆን ክሱ ውሸት ነው ማለታቸውንና ሂደቱን ፍትሐዊ ያልሆነ ህገወጥ ነው በሚል በጠበቃቸው በኩል ውሳኔውን ለመቃወም ማቀዳቸው ተገልጿል። ከዚህም ቀደም መርማሪ ቡድን ከተቋቋመ በኋላ በግንቦት 2025 ከስራ ገለል ብለው እንደነበር ይታወሳል። በኒውዮርክ በተባበሩት መንግስታት ድርጅት ዋና መስሪያ ቤት በሚስጥር በተደረገው ድምፅ አሰጣጥ ከ125 የአይሲሲ አባል ሀገራት መካከል 82ቱ እሳቸውን ለማባረር ድምፅ ሰጥተዋል። ውሳኔው የተላለፈው በሮም ስምምነት አንቀጽ 46 መስፈርቶች መሰረት ነው። የሃን መባረር አዲስ ዋና አቃቢ ህግ የመምረጥ ሂደትን ወዲያውኑ ያስጀመረ ቢሆንም ምርጫው እስከ ቀጣዩ ዓመት ድረስ ይካሄዳል ተብሎ አይጠበቅም። ሰላም ጤና ይስጥልን። እንደምን ቆያችሁ የተከበራችሁ አድማጮቻችን? ከ38 ሚዲያ የሚቀርብላችሁ ሳምንታዊ የሀገር ውስጥና የውጭ ኪነ ጥበብ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የሰዓሊ ዮሴፍ ሰቦቅሳና የኮሎምቢያው ሰዓሊ ሆሴ ኤልባር ካስቶሎ የስዕል ስራዎቻቸው የሚቀርቡበት አውደ ርዕይ ሐምሌ 13 ቀን 2018 ዓ.ም አምሻሽ ላይ ተከፍቷል። በተጨማሪም የኮሎምቢያው ሊሊ ኤርጌን ባንድ ከኬይ ላቭ የጃዝ ሙዚቀኞች ጋር በመጣመር የሙዚቃ ድግስም አቅርበዋል። ሰዓሊ ዮሴፍ ሰቦቅሳ ከኢትዮጵያ እውቅ የዘመናችን የኪነ ጥበብ ባለሙያዎችና ሰዓሊዎች አንዱ ናቸው። ጥበባዊ ስራዎቻቸው በሀገር ውስጥ በሚገኙ የስነ ጥበብ ጋለሪዎችና ኤግዚቢሽኖች ላይ ቀርበው ተመልካችን በማነጋገርም ይታወቃሉ። በኢትዮጵያ የሚዲያ ታሪክ የማይረሳ አሻራ ያኖሩት አዲስ ዓለም ሀድጉና በልሁ ተረፈ የምስጋና መርሃ ግብር ተደረገላቸው። ቅዳሜ ሐምሌ 18 2018 ዓመተ ምህረት በወመዘክር መሳኤ የዘን አዳራሽ በተደረገው የምስጋና መርሃ ግብር የባለሙያዎቹ አድናቂዎችና ወዳጆችም ታድመዋል። አዲስ ዓለም ሀድጉ በኢትዮጵያ ቴሌቪዥን በትግርኛ ክፍል በኤዲተርነትና በጋዜጠኝነት የሰራ ሲሆን ላለፉት 35 ዓመታትም ሙያውን ወዶና አክብሮ በመስራት ይታወቃል። የሚዲያ ሰው በልሁ ተረፈ ደግሞ በኢትዮጵያ ሬዲዮ ከሳይንስ ማህደር ማንነት ሲፈተሽና ዝክረ ሰንበት በተባሉ ፕሮግራሞች ከ30 ዓመት በላይ የሰራ ሲሆን ሌሎቹንም በማብቃት የማይዘነጋ አሻራ ለማኖር የቻለ ሰው ነው። ሰውን በህይወት ሳለ እና መስግን የሚል መርሃ ግብር ያነገበው ይህ መሰናዶ የሚዲያ ባለሙያዎችን በኑሯቸው የማገዝ በችግራቸው ጊዜ አብሯቸው የመሆን ግብ የሰነቀ ነው። እንዲህ አይነቱ ባለሙያዎችን የማገዝ ተግባር ወደፊትም ተጠናክሮ እንደሚቀጥልም ታውቋል። ሁለቱም ባለሙያዎች አገር የጣለባቸውን አደራ የተወጡ ብርቱ ባለሙያዎች ሲሆኑ ነገር ግን በኑሮ መደገፍና መመስገን ያለባቸው በመሆኑ ለዚህ መርሃ ግብር ኮሚቴው ተዋቅሮ ሰርቶ ለምስጋና አቅርቧል። አራት ታዋቂ ድምፃውያንን ያጣመረው ማንም የላት የተሰኘ አዲስ ህብረት ሙዚቃ ለአድማጮች ሊደርስ ነው። ሐምሌ 16 2018 አራዳ ኤፍኤም አራት ወጣት ድምፃውያን በጋራ የተጫወቱት ማንም የላት የተሰኘ አዲስ የሙዚቃ ስራ በቅርብ ቀን ለህዝብ ሊለቀቅ ዝግጅቱን ማጠናቀቁን ገልጸዋል። ይህ ድንቅ ህብረት ሙዚቃ በጋራ ያቀረቡት ድምፃዊ ማስተዋል እያዩ፣ ድምፃዊት ሃና ግርማ፣ ድምፃዊ አብርሃም በላይነህ ሻላይና ድምፃዊት ሄዋን ገብረመድን ሲሆኑ የተለያየ የዜማ ስልታቸውን አዋህደው ያቀረቡበት ስራ በመሆኑ እየተነገረ ይገኛል። የሙዚቃው አሰራር ጥራትና ውበት ላይ አጽንዖት ተሰጥቶ የተሰራ መሆኑንም ተገልጿል። የሙዚቃው ግጥም በናትናኤል ግርማቸው የተደረሰ ሲሆን ዜማ ደግሞ በአህመድ ተሾመ ዲምቢ የተቀናጀ ነው። የሙዚቃ ቅንብሩን ሙሉ በሙሉ በታምሩ አማረ ቶሚ ተጠናቆ ለአድማጮች ጆሮ ለመድረስ የመጨረሻው ምዕራፍ ይዟል ተብሏል። በኢትዮጵያ ከሚታወቁ የፊልም ፌስቲቫሎች አንዱ አዲስ ኢንተርናሽናል ፊልም ፌስቲቫል። ይህ ፌስቲቫል በየዓመቱ የሚካሄድ ሲሆን የአጫጭር ፊልሞች፣ ዶክመንተሪዎችና ሌሎች ገለልተኛ ፊልሞችን ያቀርባል። ዓላማው የኢትዮጵያ የአፍሪካን የፊልም ስራዎች ማበረታታት፣ ወጣት ፊልም ሰሪዎችን ማበረታታትና በማህበራዊ ጉዳዮች ዙሪያ ውይይት መፍጠርን ነው።
በፌስቲቫሉ ውስጥ ብዙውን ጊዜ የሚካተቱት የኢትዮጵያና የውጭ ሀገር ፊልሞች ማሳያ፣ ከዳይሬክተሮችና ከተዋናዮች ጋር ውይይት፣ ለምርጥ ፊልሞች ሽልማት፣ የፊልም ስልጠናዎችና ወርክሾፖች፣ የፊልም ባለሙያዎች የመታወቂያ መድረኮች ናቸው። የፌስቲቫሉ ዓላማ የኢትዮጵያ ፊልሞችን ለዓለም ማስተዋወቅ፣ የኢትዮጵያ ባህልና ታሪክን በፊልም ማቅረብ፣ የፊልም ሰሪዎችን ከዓለም አቀፍ ባለሙያዎች ጋር ማገናኘት። በተጨማሪም በዚህ ሳምንት በፓሪስ የመጀመሪያው የኢትዮጵያ ፊልም ፌስቲቫል ተካሂዷል። ከጁላይ 23 እስከ 25 ባሉ ቀናት የኢትዮጵያን ታሪክ፣ ባህልና ማህበራዊ ሕይወትን የሚያሳዩ ፊልሞችም 3 ፊልሞች ቀርበዋል። የማርቬል ስቱዲዮ አዲስ ፊልም ስፓይደርማን ብራንድ ኒው ዴይ የቀረጻ ስራውን ቀጥሏል። ፊልሙ በ2026 የሚጠበቁ ታላላቅ ፊልሞች መካከል ይገኛል። Hi, my name is Peter Parker. I have something to tell you that's gonna sound crazy. But it's the truth. You're the Spider-Man. Can't tell anybody about this. You gotta keep it a secret. Okay. Thank you. Everybody good? Yeah, Spider-Man! We used to know each other. We were together. But something bad was gonna happen. Me? And the only way to stop it was to do the hard thing. You're gonna forget who I am. What? What are you talking about? I'm gonna come and find you. And I'll explain everything. You're better. I love you. I love you. Just wait and tell me when you see me again. My name is Peter Parker, and I would like a coffee. Is there anything else? Maybe I'll never read this to you. No. Maybe I'm just writing this for me. And maybe that's my responsibility, to live alone with the truth. Because I'm not just Peter Parker. I'm Spider-Man. We're faced with a threat that can be anyone. You sure you want to do this, Scorpion? You think I'm Scorpion? Talk to Banner? No, Banner. Only Hulk. I'm sorry, but you're in danger. What? I promised you that I would keep you safe. Please, you just have to trust me. Come on. Fine. You're the only one who can sense it. Hey, can we do this one at a time, please? You're the only one who can defeat it. The Spidey Tracker app says that Spider-Man is in the direct vicinity. Oh yeah? No way, that's crazy. ክሪስቶፈር ኖልማን በመጪው ፊልሙ ዘ ኦዲሴይ ላይ ቀረጻውን በመቀጠል ላይ ይገኛል። ፊልሙ በሆሜር ታዋቂው ግጥም ላይ የተመሰረተ ሲሆን በ2026 ለመለቀቅም ታቅዷል። ዓለም አቀፍ ድምፃውያን አዳዲስ አልበሞችና ነጠላ ዘፈኖችን እየለቀቁ ነው። ቢግ ብራዘር ናጃ ሲዝን 11 ላይ በጁላይ 26 ሊጀመር መሆኑ በተደጋጋሚ ተረጋግጧል። ብዙ የመዝናኛ አድናቂዎችም በጉጉት እየጠበቁት እንደሆነም ተነግሯል። በአውሮፓና በአሜሪካ በታላላቅ የበጋ የሙዚቃ ፌስቲቫሎች ቀጥለዋል። በርካታ ዓለም አቀፍ ድምፃውያን በቀጥታ ትርኢቶች እየተሳተፉ ነው። ኔትፍሊክስ ላይ የኬቨን ሃርት አዲስ ኮሜዲ 72 ሃወርስ ተለቋል። በዚህ ሳምንት በስትሪሚንግ መድረኮች ከሚጠበቁ ፊልሞችም አንዱ ሆኗል። የፊልሙ ርዕስ 72 ሃወርስ ዘርፉም ኮሜዲ የሚታይበት ኔትፍሊክስ የተለቀቀበት ቀን ጁላይ 24 2026፣ ርዝመቱም 1 ሰዓት ከ45 ደቂቃ ሲሆን ታሪኩ ኬቨን ሃርት ጆ የተባለ የ40 ዓመት ዕድሜ ያለው የማስታወቂያ ድርጅት ኃላፊ ሆኖ ይታያል። በስህተት ወደ ወጣቶች የባችለር ፓርቲ የቡድን ውይይት ከተጨመረ በኋላ ስራውን ለማዳንና ከወጣቱ ትውልድ ጋር ለመግባባት 72 ሰዓታት የሚቆይ የማያቋርጥ ጀብድ ውስጥ ይገባል።
ታሪኩ የትውልድ ልዩነትን፣ ጓደኝነትንና የህይወት አዲስ እድሎችን በቀልድ መንገድ ያቀርባል። Listening, human trafficking. Everybody going to jail. Hands on your head. Maybe guys can clear it up. This guy is a stranger that is on our bachelor party. He vomited on us, and then we had to get naked. He's like our friend, but he's older than us. So he's like our daddy. Guys, you're not helping. You gotta see this. I'm in a random group chat with some guys planning their bachelor party. They're inviting me. To Miami? Yeah, they want me to go. My boss thinks I'm getting too old. Sorry, baby. It's fine. This is my opportunity To connect with the youth. It's really weird that you came. I had no idea you were like 50. No, man, I'm 40. That's still so many years to be. We got 72 hours. Shower up and put on your good panties. You look like a bad genie. ጆን ቦን ጆቪ በኒውዮርክ ያቀረበውን ኮንሰርት በጤና ችግር ምክንያት ከመጨረሱ በፊት አቋርጧል። ለአድናቂዎቹም ትርኢቱን በሌላ ቀን እንደሚያካሂድም ቃል ገብቷል። ውድ አድማጮቻችን ለዚህ ሳምንት ያዝንላችሁ የኪነ ጥበብ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ያቀረብኩላችሁ ኤልዳና ግርማ ነኝ። መልካም ቆይታ። ሰላም እንደናችሁ። ስፔን በአርጀንቲና ላይ ያሸነፈችበት የዓለም ዋንጫ ድል ቼልሲ ለአስቶን ቪላ ሮጀርስ ሪካርድ የሆነውን 117 ሚሊዮን ፓውንድ ስምምነትና አርሰናል ለተከላካዩ ጆን ስቶን በነጻ ዝውውር ያለው ፍላጎት የሚሸፍኑ ዋና የዝውውር ዜናዎችና ስለ ዓለም ዋንጫ ስፔን በኒው ጀርሲ ካሸነፈች በኋላ ኪሊያን ምባፔ የወርቅ ጫማ 2 ጊዜ ያሸነፈ የመጀመሪያው ተጫዋች ሆኗል። ሮድሪ ደግሞ የውድድሩ ምርጥ ተጫዋችም ተብሎ ተመርጧል። ይህና ሌሎች መረጃዎችን ጨምሮ ዛሬ በ38 ሚዲያ ስፖርት ዜናዎችን ይዘን መጥተናል። ከመረጃዎቹ ጋር ዳንኤል ቱሪ ነኝ። አብራችሁን ቆዩ። ከዓለም ዋንጫ ስንጀምር ኪሊያን ምባፔ በ2026 ውድድር ከፍተኛ ግብ አስቆጣሪ በመሆን ሽልማቱን በማሸነፍ የዓለም ዋንጫውን ጎልደን ቦል 2 ጊዜ ያሸነፈ የመጀመሪያው ተጫዋች ሆኗል። የፈረንሳዊ አጥቂ በ8 ጨዋታዎች ውስጥ 10 ግቦችን በማስቆጠር ከፍተኛ ፉክክር በታየበት ሂደት ሊዮኔል ሜሲን በልጧል። በኳታር በ2022 8 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪ የነበረው ምባፔ በተከታታይ የዓለም ዋንጫ ውድድሮች ጎልደን ቡትን ማሸነፍ ችሏል። ይህ የ27 ዓመት ተጫዋች በ1970 ለምዕራብ ጀርመን ከተጫወተው ገርድ ሙለር በኋላ በዓለም ዋንጫ ውድድር የግብ መጠኑን ወደ 2 አሃዝ ያደረሰ የመጀመሪያው ወንድ ተጫዋችም ሆኗል። ምባፔ በአጠቃላይ 22 ግቦችን በማስቆጠር ሜሲን በአንድ ግብ በመብለጥ በወንዶች የዓለም ዋንጫ ታሪክ ከፍተኛ ግብ አስቆጣሪ መሆን ችሏል። የዓለም ሻምፒዮና ስፔን ቡድኑ የመራው ሮድሪ የውድድሩ ምርጥ ተጫዋች በመባል ጎልደን ቦልን ሽልማትን ጨምሮ ሌሎች በርካታ ሽልማቶችንም አሸንፏል። ሜሲ እሁድ ዕለት በተደረገ የዓለም ዋንጫ ፍጻሜ ጨዋታ ሃትሪክ ቢያስቆጥር የሪያል ማድሪዱን አጥቂ መብለጥ የሚችል ነበር። ይሁን እንጂ የ39 ዓመቱ ተጫዋች በኒው ጀርሲ በተደረገው አርጀንቲና ከስፔን ጋር በነበራት ጨዋታ 1-0 በተሸነፈችበት ወቅት ጎል ማስቆጠርም አልቻለም። ውድድሩን በተመሳሳይ ቁጥር ጨዋታውን ባስቆጠራቸው 8 ጎሎችን አጠናቋል። የእንግሊዙ ጁድ ቤሊንግሃም እና የኖርዌይ ኤርሊንግ ሃላንድ 7 ጎሎችን ሲያስቆጥሩ የፈረንሳዊ አጥቂ ኦስማን ደምቤሌ እና የእንግሊዙ አምበል ሃሪ ኬን 6 ጎሎችን ከመረብ አሳርፈዋል። የማንቸስተር ሲቲ አማካይ ሮድሪ ስፔን ለሁለተኛ ጊዜ ወንዶች የዓለም ዋንጫ ድል እንድታገኝ ባደረገው ሩጫ ውስጥ ቁልፍ ሚና የተጫወተ ምርጥ ተጫዋችም ተብሎ ሲመረጥ ሜሲ የብር ኳስ ሁለተኛ ምርጥ ተጫዋች እንዲሁም ምባፔ የነሐስ ኳስ አሸናፊ መሆኑም ተመርጧል። የስፔን ኡናይ ሲሞን በ8 ጨዋታዎች አንድ ጊዜ ብቻ ከተሸነፈ በኋላ ለምርጥ ግብ ጠባቂ የወርቅ ኳንትን ሽልማትም አግኝቷል። በዚህ ጨዋታ ላይ የአርጀንቲናው ኮከብ ሊዮኔል ሜሲ ህመሙን ለማገገም ጊዜ ይወስዳልም ሲል ስፔን እንኳን ደስ አላችሁም ሲል ተናግሯል። አርጀንቲናዊ ኮከብ ሊዮኔል ሜሲ ከዓለም ዋንጫ ፍጻሜ ጨዋታ በኋላ በማህበራዊ ትስስር ገጹ መልእክቱንም አጋርቷል። ህመሙ ከባድ ነው ሲል የገለጸው ሜሲ ለማገገም ጊዜ ይወስዳል፣ ነገር ግን ጥሩ ጎኖችንም አስባቸዋለሁም ብሏል። አክሎም ቡድኑ በውድድሩ የማይረሱ ትዝታዎችን እንደጻፈና ከምርጥ ቡድኖች አንዱ መሆኑንም እንዳረጋገጠም ገልጿል። ሊዮኔል ሜሲ በመልእክቱ ለተደረገላቸው ድጋፍ ምስጋናውንም አቅርቧል።
እንዲሁም ስፔን ለዓለም ዋንጫ በማለፋቸው እንኳን ደስ አላችሁም ሲል መልእክቱንም አጋርቷል። የአርጀንቲናው ብሔራዊ ቡድን አሰልጣኝ ሊዮኔል ስኮሎኒ በፍጻሜው ጨዋታ በነበረው ዳኝነት ላይ ቅሬታ እንደሌላቸውም ገልጸዋል። በፍጻሜው የነበረው ዳኝነት ኢፍትሐዊ ስለመሆኑ የተጠየቁት ሊዮኔል ስኮሎኒ ጨዋታው የተሸነፍነው እነሱ የተሻሉ ስለነበር ነው ያሉት አሰልጣኙ ያንን ማመን አለብንም ብለዋል። ሽንፈታቸውን አምነው መቀበላቸው ለወደፊቱ ጥሩ መሆኑን የገለጹት አሰልጣኙ ደክመን ነበር፣ እውነታዊ ነው ሲሉም ገልጸዋል። አርጀንቲና ክስ ለመመስረት ማሰቧ ተሰማ። የአርጀንቲና እግር ኳስ ፌዴሬሽን ተጫዋቾችን ኢላማ ያደረገ ሐሰተኛ ዘመቻ ከፍቷል ባላቸው ላይ ሕጋዊ እርምጃ ለመውሰድ ማሰቡ ተገልጿል። ፌዴሬሽኑ ክስ የሚመሰርተው ዘመቻውን የመሩ ሰዎችን በስም ማጥፋት መሆኑን ተናግሯል። በተጨማሪም በተፈበረኩና ባልተረጋገጡ ምስሎች እንዲሁም መሰረተ ቢስ ክሶችን ያቀረቡ ሰዎችንም እንደሚከሱ ተናግሯል። ሕጋዊ እርምጃ ተቋማትና ተደማጭነት ያላቸው የማህበራዊ ገጾች ላይ ብቻ ካተኮረ አለመሆኑም ተናግሯል። ለዘመቻው መስፋፋት አስተዋጽኦ ያደረጉ ግለሰቦች ያላቸው ተከታይም ታይቶ ክስ ይመሰረታባቸዋልም ተብሏል። በዓለም ዋንጫ የጨዋታ ማጭበርበር ነበረ ለሚለው ጥያቄ በዘንድሮ ዓለም ዋንጫ ወቅት የጨዋታ ማጭበርበር ተፈጽሟል የሚል ጥርጣሬ መኖሩም ተሰማ። በዓለም ላይ ያሉ የዘርፉ ባለሙያዎች ቡድን በተወሰኑ ጨዋታዎች ላይ 7 የጨዋታ ማጭበርበር ምልክቶች ማግኘቱም ገልጿል። ሙሉ የግኝቱ ሪፖርት ይፋ ባደረገው የተወሰኑ ጥርጣሬዎችን ማሰራጭቷል። በተገኙ ምልክቶች መካከል የደቡብ አፍሪካው ተጫዋች ዙዋኒ በመጀመሪያው ጨዋታ የተሰጠው ቢጫ ካርድ፣ አንድ አቋማሪ ተቋም ለስፔንና ኬፕ ቨርዲ ጨዋታ አቻ ውጤት ከ4 ሚሊዮን ዩሮ በላይ መቀበሉ፣ ቫር ፌራን ቶሬስ ሳውዲ አረቢያ ላይ ያስቆጠረውን ጎል ለቫር 3 ደቂቃ በላይ መውሰዱም ይገኙበታል። ይሁን እንጂ ፊፋ በዓለም ዋንጫው ወቅት ከውርርድ ጋር የተገናኘ ማጭበርበር ስለመከሰቱ የሚጠቁም ምልክት እንዳላየም አስታውቋል። ፍራንስ ፉትቦል ስለ ባላንዶር ሽልማት ምን አሉ የሚለውንም ስንመለከት ትልቁ የዓለማችን የእግር ኳስ ሽልማት ባላንዶር የሚያዘጋጀው ፍራንስ ፉትቦል መልእክት አጋርቷል። ፍራንስ ፉትቦል በመልእክቱ ዓለም ዋንጫ ማሸነፍ ባላንዶር ለማሸነፍ ይረዳል እንጂ ዋስትናም አይሆንም ሲል ገልጿል። ባላንዶር ለማሸነፍ የውድድር ዓመቱ ምርጥ ተጫዋች መሆንም ይጠይቃል ያለው ፍራንስ ፉትቦል ዓለም ዋንጫ በቂ አይደለምም ብሏል። የዓለም ዋንጫ አሸናፊ ሮድሪ ባላንዶር ሽልማት ይገባዋል የሚሉ አስተያየቶችም ሲሰጡም ነበር። አሰልጣኝ ሉዊስ ዴላፎንቴ በተመሳሳይ ይህንን ሀሳብ በማጋራት ሮድሪ ሽልማቱ ይገባዋልም ብለዋል። ወደ ዝውውር ዜናዎች ስንሄድ በማንቸስተር ዩናይትድ ቤት የዝውውር ሁኔታዎች እንዴት እየሄደ ነው የሚለውንም ስንመለከት ማንቸስተር ዩናይትድ ወጣቱን የክንፍ ተሰላፊ ታይዋን ቶምሰን ከቶተንሃም ማስፈረሙ ይፋ አድርጓል። ማንቸስተር ዩናይትድ 18 ዓመቱን የግራ ክንፍ ተሰላፊ ታይዋን ቶምሰን በ8 ሚሊዮን ፓውንድ ማስፈርሟል። ቶተንሃም ከተጫዋቹ ወደፊት ሽያጭ 20 በመቶ እንደሚያገኝም ተዘግቧል። ተጫዋቹ በታዳጊዎች የሊግ ውድድር ላይ በ7 ጨዋታዎች 7 ጎሎችን ማስቆጠር ችሏል። ተጫዋቹ በቀጣይ በማንቸስተር ዩናይትድ የመጀመሪያ ቡድን ይሳተፋልም ተብሎ ይጠበቃል። የ4 ጨዋታዎች ዝውውር ያጠናቀቀው ማንቸስተር ዩናይትድ ሶስተኛ አማካኝ ሊመለከትም እንደሚችልም ተገልጿል። ቀያዮቹ ሰይጣኖች ብዙ ርቀት መሸፈን የሚችል ተፋላሚ ተጫዋች እንደሚፈልጉም ተናግረዋል። ክለቡ አሁን ላይ የሮማውን ፈረንሳይ አማካኝ ማኑ ኮኒ ዙሪያ መወያየቱም ተሰምቷል። ይሁን እንጂ ክለቡ በሮማ የሚጠየቀውን ሂሳብ ለመክፈል ዝግጁ ስለመሆኑ የተረጋገጠም ነገር የለም። በተጨማሪ የግራ መስመርና የግራ ክንፍ ተጫዋች በክለቡ አጀንዳ ውስጥ መኖራቸውም ተገልጿል። ክለቡ የፊት መስመር አጥቂ ለማስፈረም እንቅስቃሴ ላይ እንደሚገኝ እየተዘገበም ይገኛል። በሌላ በኩል ጆሹዋ ዚርክዜይ፣ አልታይ ባይደርና ራይድሪክ ቪቴክ ክለቡን ይለቃሉ ተብሎም ይጠበቃል። ሊሳንድሮ ማርቲኔዝ በዓለም ዋንጫው ፍጻሜ ጨዋታ ላይ መጎዳቱም ይታወቃል። ሆኖም የዘ አትሌቲክስ ዘገባ እንደሚያመለክተው ማንቸስተር ዩናይትድ የመሀል ተከላካይ ሊሳንድሮ ማርቲኔዝ ያስተናገደው የጉዳት መጠን ለማወቅ እና የጉዳቱን አሳሳቢነት ለመገምገም ዝርዝር መረጃዎችንም ያደርጋል። ምንም እንኳን ማርቲኔዝ ጉዳት አስተናግዶ ምርመራ የሚደረግለት ቢሆንም የክለቡ የዝውውር እቅድ ላይ ግን የመሀል ተከላካይ ቦታን ማጠናከር አሁንም ቢሆን ዝቅተኛ ቦታ የተሰጠው ጉዳይም ነው። ሊሳንድሮ ማርቲኔዝ መጎዳት በዩናይትድ የተከላካይ ክፍል ላይ ስጋት ሊፈጥር ቢችልም የክለቡ የአመራር አካላትና የቴክኒኩ ቡድን የዝውውር አቅጣጫዎችን በድንገት መቀየር ፍላጎትም የላቸውም። ዩናይትድ በዝውውር መስኮቱ ቅድሚያ የሚሰጣቸው ሌሎች የሜዳ ክፍሎች በማጠናከር ላይ ትኩረት ማድረጉን የሚቀጥል ሲሆን የማርቲኔዝ ጉዳት የክለቡን ዋና የዝውውር ስትራቴጂ የሚያስቀይር እንደማይሆንም ይጠበቃል። ወደ አርሰናል ቤትም የዝውውር ሁኔታዎችን ስንመለከት የሰሜን ለንደኑ ክለብ አርሰናል አሁንም ብሩኖ ጉማሬሽን ለማስፈረም እየተከታተለ እንደሚገኝ ተገልጿል። ኒውካስል በያዘው አቋም የሚቀጥል ከሆነ ግን መድፈኞቹ ሌሎች አማራጮችን መመልከትም ሊጀምሩ እንደሚችሉም ተገልጿል። አርሰናል በተመጣጣኝ ዋጋ ሊመለከተው የሚችለው ተጫዋች የሮማው ማኑ ኮኒ መሆኑም ተዘግቧል። በሌላ በኩል አርሰናል በሮጀርስ ዝውውር ምትክ ትልቅ ዝውውር ሊፈጽም እንደሚችልም ተናግሯል።
አርሰናል ቡድኑ ወደ ትልቅ ደረጃ የሚወስድ ኮከብ ተጫዋች እየፈለገ መሆኑም ተዘግቧል። ጁሊያን አልፌሪዝ አሁንም አሰልጣኝ ሚኬል አርቴታን ለማስፈረም የሚያልሙት ተጫዋች መሆኑ ይገኛል። አርሰናል ድሉን የሚያገኝ ከሆነ ጁሊያን ለማስፈረም እንደሚጠቀምበት አትሌቲክስ ዘግቧል። አርሰናል በዊሊያም ሳሊባ አካል ብቃት ጋር በተያያዘ ያላቸው ስጋት ተከላካይ እንዲመለከቱ ሊያደርጋቸው እንደሚችልም ተገልጿል። የሰሜን ለንደኑ ክለብ አርሰናል በክረምቱ የዝውውር መስኮት የመሀል ተከላካይ ለማስፈረም አቅዶም ነበር። አሁን ላይ ዊሊያም ሳሊባ መጎዳቱን ተከትሎ መድፈኞቹ ቦታውን ለማጠናከር ቅድሚያ እንደሚሰጡም አስገድዷቸዋል። ያለ ክለብ የሚገኘው ጆን ስቶንስ አርሰናል ኢላማ ካደረጋቸው ተከላካዮች መካከል እንደሚገኝም ተገልጿል። የ32 ዓመቱ እንግሊዛዊ ጆን ስቶንስ ከማንቸስተር ሲቲ ጋር ከ10 ዓመታት በኋላ መለያየቱም አይዘነጋም። አሰልጣኝ ሚኬል አርቴታ በማንቸስተር ሲቲ በነበራቸው ቆይታ ከጆን ስቶንስ ጋር አብረው ሰርተዋል። መድፈኞቹ በተጨማሪ የአስቶን ቪላውን ኤንዞ ኮንሳ ማስፈረም እንደሚፈልጉ መነገሩም አይዘነጋም። የመድፈኞቹ የመጀመሪያ ኢላማ የእንግሊዝና አስቶን ቪላ ተከላካይ ኤንዞ ኮንሳ መሆኑም ተሰምቷል። ይሁን እንጂ በአርሰናልና አስቶን ቪላ መካከል ትልቅ የዝውውር ዋጋ ልዩነት እንዳለ ዘ አትሌቲክስም ዘግቧል። በሌላ በኩል አርሰናል በዚህ ክረምት ከትሮሳርድ በመቀጠል ጋብሪኤል ጄሱስና ኔልሰንን ለመሸጥ ማቀዱም ተገልጿል። በሌላ በኩል የካርዲፍ ሲቲውን ወጣት ተጫዋች አክሴል ዶንቼቭ ለማስፈረም ከጫፍ መድረሳቸውም ተናግሯል። ተጫዋቹ በካርዲፍ ሲቲ ታሪክ በዋናው ቡድን የተሰለፈ በእድሜ ትንሹ ተጫዋች በመሆኑ ሪካርድንም ይዟል። የ16 ዓመቱ ታዳጊ ከፊት መስመር ቦታ በተጨማሪ አጥቂ አማካይ ቦታ ተሰልፎ ማገልገል እንደሚችልም ተነግሯል። ተጫዋቹ በዌልስ ታዳጊ ብሔራዊ ቡድን እየተጫወተ ሲገኝ ለፖላንድም የመጫወት እድል እንዳለውም ተጠቁሟል። በሲቲ ቤትም ምን ያህል ተጫዋቾች ያስፈርማል ለማንስ አስፈረመ የሚለውንም ስንመለከት ማንቸስተር ሲቲ በርካታ ተጫዋቾች የሚለቁ በመሆኑ በዝውውር መስኮቱ ብዙ ስራዎች የሚጠብቁታል ተብሏል። እስካሁን ከ3 ተጫዋቾች ጋር የተለያየው ማንቸስተር ሲቲ በቀጣይ ተጨማሪ ተጫዋቾች እንደሚወጡም ተነግሯል። ክለቡ በሚለቁ ተጫዋቾች ልክ ተጫዋቾች ለማምጣት በእቅድም በርካታ ፊርማ እንደሚኖርም ተገልጿል። ማንቸስተር ሲቲ አሁን ላይ በርካታ ዝውውሮችን ለመፈጸም ሲዘጋጅ የቀኝ መስመር ተሰላፊ፣ የመሃል ሜዳ ተሰላፊና የክንፍ ተጫዋቾች ለማስፈረም ቅድሚያ እንደሚሰጥም ተገልጿል። ማቴዮ ኮቫቺች፣ ጄምስ ትሮፎርድ፣ ኒኮ ኮንዜዝ እና በቶትናም የሚፈለገው ሳምቢንሆ ክለቡን ይለቃሉ ተብሎ ይጠበቃል። በተጨማሪም ኦማር ማርሙሽ፣ ሬንደርሰን እና ሮበን ዲያስ በክለቡ ያላቸው ቆይታም የተረጋገጠም አይደለም። በሌላ በኩል ሲቲ የአርሰናል ታዳጊ ለማስፈረም ተስማምቷል። የ16 ዓመቱ የአርሰናል ታዳጊ ሚሼል ንዱካ ለማስፈረም ከስምምነት ደርሰዋል። ወጣቱ አማካኝ ሚሼል አርሰናል ያቀረበለትና አዲስ የረጅም ጊዜ ኮንትራት ውድቅ ማድረጉም ተገልጿል። ለእንግሊዝ ወጣት ብሔራዊ ቡድን የሚጫወተው ታዳጊው በቀጣይ ማንቸስተር ሲቲን ለመቀላቀል የሕክምና ምርመራም ያደርጋል ማለት ነው።